ቤጂንግ የዋሽንግተን እንግዳዋን ከቀይም በላይ በደማቁ ምንጣፍ ያውም ሞቅ ባለ አቀባበል ተቀብላ አስተናግዳቸዋለች። በእርግጥ ከዋሽንግተን ለሁለት ቀናት ይፋዊ ጉብኝት ወደ ቻይና ምድር የገቡት ዶናልድ ትራምፕ ብቻቸውን ሳይሆኑ ትላልቅ ቱጃሮችንና ግዙፍ የቴክኖሎጂ ኩባንያ ባለቤቶችን አስከትለው ነው። ለዚህም ነው ቻይና የሞቀ አቀባበል ማድረጓና የሁለቱ ሀገራት አዲሱ የዲፕሎማሲ ግንኙነት ምን ይዞ ይመጣ ይሆን ብሎ ያለምን ቀልብ ሳበው። የሁለቱ ልዕለ ሀያላን ሀገራት ስምምነታቸውም ይሁን የሚፈጥሩት የእርስ በርስ ውጥረት ጫናው ከእነሱ ባሻገር ያለምን ሚዛን ያነቃንቃል። በአንድ በኩል አሜሪካን ዳግም ታላቅ እናደርጋለን የሚለው የዶናልድ ትራምፕ መርህ፣ በሌላ በኩል ደግሞ የቻይና ህልም በሚል ግዙፏን ቻይና ወደ ከፍታዋ የመውሰድ የሺ ጂንፒንግ ሀሳብ ጋር የፉክክር ጉዞ ላይ ያሉ ናቸው። ከበፊቱም የየራሳቸውን ጥቅም አስከብረው በዓለም አደባባይ በአሸናፊነት ለመውጣት በሚያደርጉት የጉዞ መስመራቸው ላይ እየተላተሙ ከቃላት ውረፋ እስከ የንግድ ጦርነትም ደርሰው ተሞካክረዋል። በዓለም ላይ በሚፈጠሩ ግጭቶች ላይም እምብዛም ተመሳሳይ አቋም ሲያራምዱ የማይስተዋሉት ቻይናና አሜሪካ ከኢራን ጋር በመካከለኛው ምስራቅ ባለው ቀውስ በትራምፕና ሺ ጂንፒንግ ውይይት መፍትሄን የሚያመጣ አንዳች ነገር ይጠበቃል። ሆኖም ሁለቱ መሪዎች በቅድሚያ በሚሰጧቸው ጉዳዮች ላይ አሁንም ሰፊ ልዩነት እንዳላቸው የብሩኪንግስ ኢንስቲትዩት ባልደረባ ፓትሪያሽ ኪም ገልጸዋል። እንደ ኪም ገለጻ የትራምፕ አስተዳደር በንግድና በኢንቨስትመንት ትስስር ላይ ከፍተኛ ትኩረት ሰጥቷል። በተጨማሪም ሁለቱም ሀገራት ኢራን የኒውክለር መሳሪያ መታጠቅ የለባትም በሚለውና የሆርሙዝ ሰርጥ ወይም ስትሬት ኦፍ ሆርሙዝ ክፍት መሆን አለበት በሚለው ነጥብ ላይ መስማማታቸውን ትራምፕ ገልጸዋል። ሆኖም ቻይና ከኢራን ጋር በተያያዘ የገባቸው የተለየና ግልጽ የሆነ ግዴታ አለመኖሩን ኪም ጠቁመዋል። የገበያ ሁኔታና የንግድ ስምምነቶች በቤጂንግ እየተካሄደ ካለው ጉባኤ እስካሁን የወጡት ውጤቶች ገበያውን ያላነቃቁ በመሆናቸው የቻይና የአክሲዮን ገበያ መዋዠቅ አሳይቷል። ቻይና በአየር ትራንስፖርት ፈጣን የሆነ እድገትና ፍላጎት ያላት ሀገር ናት። ስለዚህም ይህን ለመሸፈን ይቻላት ዘንድ ቻይና 200 የቦይንግ አውሮፕላኖችን ለመግዛት መስማማቷን ትራምፕ ቢናገሩም ቁጥሩ ግን ተንታኞች ከሚጠብቁት 500 አውሮፕላኖች በታች በመሆኑ የቦይንግ አክሲዮን ከ4 በመቶ በላይ ቅናሽ አሳይቷል። በሌላ በኩል የቺፕ አክሲዮኖች የቻይናው ስሚክ የውጭ ሀገር ደንበኞች ትዕዛዞቻቸውን ወደ ቻይና እየመለሱ መሆኑን ማስታወቁን ተከትሎ የቺፕ አክሲዮኖች በ4 በመቶ አድጓል። የንግድ ስምምነትን በተመለከተ የአሜሪካ የንግድ ተወካይ ጄሚሰን ግሪል እንደገለጹት በግብርናና በከብት ስጋ ግዥ ላይ ስምምነቶች ቢደረጉም በዚህ ዓመት መጨረሻ የሚያበቃው የንግድ ተኩስ አቁም ወይም ትሬድ ትረስ ስለመራዘሙ ገና አልተወሰነም። ስለ ኢራን ጦርነትና ቀጣይ ሁኔታዎች ላይ ፕሬዝደንት ትራምፕ ከሺጂንፒንግ ጋር በኢራን ጉዳይ ላይ ተመሳሳይ አመለካከት እንዳላቸው ቢናገሩም ሺጂንፒንግ ግን በይፋዊ መግለጫቸው ስለ መካከለኛው ምስራቅ ጦርነት አልጠቀሱም። የቻይና የውጭ ጉዳይ ሚኒስቴር በበኩሉ የኢራን ጦርነት ፈጽሞ ሊከሰት የማይገባው ነበር ሲል የገለጸ ሲሆን የመርከብ መስመሮች በተቻለ ፍጥነት ዳግም መከፈት እንዳለባቸውም አሳስቧል። የቻይናና የአሜሪካ አዲሱን ግንኙነት ሺጂንፒንግ ከጉብኝቱ ጋር አያይዘው ታሪካዊና ወሳኝ ኩነት ነው ብለውታል። በሁለቱ ሀገራት መካከል አዲስ ገንቢ ስትራቴጂካዊ ግንኙነት መመስረቱንም የቻይናው ፕሬዝደንት ተናግረዋል። ትራምፕ በበኩላቸው ሺን የቀድሞ ወዳጄ በማለት መጥራታቸውንና ወደ ዋሽንግተን ለመጋበዝ እንደሚጓጉ የቻይና መንግስታዊ መገናኛ ብዙሃን ዘግበዋል። Sometimes people don't like me saying it, but I say it anyway because it's true. I only say the truth. ሁለቱ መሪዎች በታይዋን ጉዳይ ቢመክሩም ከስምምነት ግን መድረስ አልቻሉም። ይህም በሌሎች የደረሱባቸው ስምምነቶች ተፈጻሚነታቸው ላይ ጥላ ጥልቶባቸዋል። የሆነ ሆኖ ግን የሀያላኑ ትንቅንቅ፣ የንግድ ሚዛኑን ለማስተካከል የሚደረገው ፍጥጫ፣ የቴክኖሎጂ የበላይነትን ለመጨበጥ የሚደረገው ሩጫና በደቡብ ቻይና ባህር ላይ የሚታየው የጦር መርከቦች ትዕይንት ሁሉም የዚሁ ታላቅ ድራማ አካል ናቸው። ሁለቱ ሀገራት እጅና ጓንት ከሆኑ ዓለም ጥሩ አየር ትተነፍሳለች። ነገር ግን የንግድ ጦርነት በሚል ስም ሻክረው ሲቆዩ ከታዳጊ ሀገራት የገበያ ዋጋ እስከ ዓለም አቀፍ የደህንነት ስጋት ድረስ ያለው መዋቅር ይናጋል። እነዚህ ሁለት ባለጡንቻዎች የሚጋጩት ለበላይነት ቢሆንም የነሱ ስምምነት ግን ለዓለም ህልውና ወሳኝ ነው። የትራምፕ የቻይና ጉብኝትም የዚህ ትልቅ የታሪክ አምድ አንድ ምዕራፍ ሆኖ ያልፋል። ሀያላኑ አሁንም በመነጋገርና በአዲስ ዲፕሎማሲ መካከል ሆነው የዓለምን ሚዛን ይዘውታል። ጥያቄው ግን አንድ ነው። ይህ የሚዛን ጨዋታ ወደ ጋራ ትብብር መድረክ ወይንስ ወደ ለመዱት የተቃራኒ ጎራ? ዓለም የሁለቱን ፕሬዝደንቶች የውይይት ፍሬ እየዋለ እያደረ የሚያየው ይሆናል።